ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? ሁላችሁ ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ደህና ነኝ፣ እግዚአብሔር ይመስገን። ክብሩን እሱን ጠቅልሎ ይውሰድ። ውድ ቤተሰቦቼ አንዳንድ ነገሮች ያው እኔ የምሰራ ወይም በዚህ የባፍዬ ዩቱብ ላይ ስለ ሲፒ ነው የምንሰራው። ሲፒ ወይም ሴሬብራል ፓልስ ከየት ተነሳ እንዴት መጣ ሳይሆን የሲፒ እናት በወደ መጠን ወይም ደግሞ በሱ እንደተጠቃች አንድ እናት አንዳንዴ ይሄን ቪዲዮ የምሰሙ ሰዎች ለአንድ እናትም ሊጠቅም ይችላል። ለአንድ እናትም ብዙ ነገሮች ላረግላት ይችላል። ቪውን አትዩ፣ ብዙ አትመለከቱ። አንድ እናት ግን ሰምታ ከተጠቀመችበት ይጠቅማታል። ልክ እኔ አይነት መሳይ እናቶችን ስታዩ ሼር አድርጉላቸው። ለእነዚያ እናቶች ያነቃቸው ይችላል። ለምሳሌ እኔ አሁን ከዚህም በፊትም ብያለሁ፣ ከ6 ወር ጀምሮ ያወቀችበት እናት ብዙ ለውጦችን ልታመጣ ትችላለች። ብዙ በፊዚካል ትራፒ ብትሉ፣ በስፒች ትራፒ ብትሉ፣ በተለያየ መንገዶች ብዙ ለውጦችን ልታመጣ ትችላለች ያቺ እናት ማለት ነው። ለምሳሌ ሲፒ ምንድን ነው ብላ ልክ ሰርች ስታረግ በእኛ ቋንቋ የለም፣ በእኛ ሀገር ቋንቋ ላይ የለም። ያወቃችሁ ሰዎች፣ የምታውቁ ሰዎችም ፕሌስ ሼር አድርጉ፣ አሳውቋቸው። ልክ አንድ እናት እንዳደነግጥ፣ ለምሳሌ እኔን የመታኝ እንቅፋት ያችን እናት እንዳይመታት ነው ጥረቴ። አሁን እኔ ጥረት ለማድረግ እየሞከርኩም ያለው እየፈለግኩትም ያለሁት ማለት ነው። እና እንደዚህ አይነት ስታቅ እናት መጀመሪያ እናት ላይ ነው መሰራት ያለበት። እናት ላይ በጣም ብዙ ጊዜ እናቶች ቶሎ ብለን ተስፋ እንቆርጣለን። ቶሎ ብለን ብዙ ነገሮችን አሁን እግዚአብሔር ይመስገን በአንድ ጀንበር አይደለም ተስተካክዬ እዚህ የደረስኩት፣ ወይም በአንድ ቀን መበረታታት አይደለም። ልክ ባፍዬ እኔ ጋር እንደተከሰተች ምንድን ነው ያደረኩት? ለ3 ዓመታት ኃይል በሐኪም ቤት ነው ያሳለፍኩት። 3 ዓመት ተኩል ኃይል በላይ እስከ 1 ዓመት ከ6 ወር ይሄን ኃይል ያው በአፈ ታሪክ የሚነገረው ነገር አለ። ቶሎ ላትሄድ የመጀመሪያ ልጅሽ ተነስታ ስለሮጣ ስለሄደች የሁለተኛ ልጅሽም እንደዛ ትፈጥናለች ማለት አይደለም። ስለዚህ ጠብቂ የሚባል አለ። የሆነ ነገሮቹ በቃ አለ አይደለ? ከ1 ዓመት ከ6 ወር ጀምሬ ግን ሐኪም ቤት ነኝ። በቃ ሐኪም ቤት እመላለሳለሁ። ልጄ ለምን አልተቀመጠች እላለሁ። ለምንድን ነው ያልቆም ይችላለሁ? ለምንድን ነው ማትሄድ እላለሁ። ፊዚካላቸውን እኔ የተማርኩት ስብስቴ ነጋሴ ወደ ካትሊስኮ ጋር ያለ ሳሪስ ያላችሁ ሰዎች ታውቃላችሁ። እና እዛ ጋር ምሳዬን ከነሱ ልጆች ጋር ከአእምሮ እድገት ውስንነት ያላቸውና አውቲስቲክ ያላቸውን ስብስቴ ነጋሴ በመንግስት ደረጃ ያስተምራል። እዛ ማለት በእኔ እድሜ አሉ ማለት ነው። እዛ የምማሩ የሚንቀሳቀሱ ልጆች ፊዚካላቸው ፊታቸው ነው ያለው። የኔ ልጅም እንደዚህ እንደ ሲፒ ትሆናለች አይደለም፣ እንደነሱ ተነስታ የምትሄድ እንደዚህ አይነት ፊዚካል ነው ማይበት ብዬ ሐኪምን ዶክተር ይበልጣል ይባላል እና የጥሩነሽ ስፔሻሊስት ነበረ። ለምንድን ነው ልጄ ግን እንደዚህ አይነት ነገር ይታይባታል እንዴት ነው ምናምን ብዬ ጠየቅኩት። እንዴት ልታቂ ቻልሽ አለኝ። ማለት በምጥለው ያው ከ1 ዓመት ከምናምን ጀምሮ በምጥል እንትን እየታከመች ነው። እንዴት ልታቂ ቻልሽ አለኝ። ከማየው ከዛ ጥርጣሬ የተነስቼ ነው እንደዚህ አይነት ነገር ይኖራል አልኩት። ከዛ ሜቢ ያው ወደ አእምሮ እድገት ውስንነቱን ትንሽ ያሳያል ብሎ በሜትር መጥቶ ለካት ሰፈራትና አዎ አለኝ። ከዛም በኋላ አዎ ስለኝ ገብቼ ያለቀስኩት ለቅሶ እንዳይመስላችሁ አለቀስኩና እነዛ ልጆች ነው ያሰብኩት። ባፍዬ እንደነዛ አይነት ልጆች በሆነችልኝ ዛሬ ልሳቅ እየሳቁ ላውራችሁ። ቡና ምን እየጠጣችሁ እናቶች? ያው እኛ የምንደበቀው በቡና ውስጥም ስለሆነ ነው ማለት ነው። እና በዛ ዋይ አልኩት አልቅሼ። ከዛም በኋላ በሕክምና ምድን ይመስለኛል
አንድ ቦታ አይደለም የምቀመጠው። ወደ በቃ ባሌለ የሌርኩበት ሐኪም ቤት ጠይቁኝ፣ ሁሉም ጋር አዳረስኩ። የመጨረሻ ሰው ማለት መጨረሻ ምን አደረኩት? ሐኪም ቤት በቃ ራሷን ስታ በኦክሲጂን እንድትቆይ አሁንም ድጋሚ ሆስፒታል ገባች። ሆስፒታል በገባችበት በዛን ሰዓት ለይባፍዬ ትልቅ ለውጥ እዛኔ ነው ይመጣላት። ልክ እኔ እንደኔ ዙረታም እናቶች ልትኖሩ ትችላላችሁ። ሆስፒታል ስትሄዱ አንዳንድ እናት አንድ ቦታ መቀመጥ ይወዳል፣ አንዳንድ እናት ደግሞ ይዞራል አይደለ? እኔ ከልጅነቴም ጀምሬ ሐኪም ቤት እጄ ዞሬ የማየት የመጠየቅ ባህር ስላለኝ ዞሬ ሁሉንም ክፍል ሄድኩ። ሶስተኛ አልጋ ላይ ያለው ጋር ሲሄድ የኔን የምትመስል ልጅ አየሁ። እቺ እናት አሁን ልታይኝ ትችላለች፣ ላታይኝም ትችላለች፣ አላውቀውም። እና አካባቢ ወደ ኮዬ አካባቢ ነው የምትኖረውና ከዛ ነገረችኝ ለውጥ ይመጣል በፊዚዮቴራፒ ፊዚካል ቴራፒ ወይ ደግሞ ፊዚዮቴራፒ ለውጥ ይመጣል አለችኝ። እሺ ብዬ የት አካባቢ ምናምን ስል ቦታውን ነገረችኝ። ከዛም በኋላ ባለቤቴ ሳይቀመጥ ሳይቆም ቀጥ ብለኝ ውሰደኝ አልኩት። ተጨቃጨኩት። በዛም በኋላ ይዤ ሄድኩት። እዛ ፊዚዮቴራፒ ሲሄድ እዛ ሜዳ ላይ ለ2 ሰዓት አይል ከቀኑ 6 ሰዓት ገብቼ እስከ 7-8 ሰዓት ምናምን ነው ይሆናል። እዛ ጋር ያለቀስኩትን አልቅሼ እንዲወጣልኝ ፈቀዱልኝ። ከዛሬ ጀምሮ ግን አታለቅሽም ተባለ። ምርጥ ጓደኛ ሰጡኝ። ከምርጥ ጓደኞቼ ጋር አስተዋወቁኝ። ከዛ በኋላ አዳነች ልጇ ላይ ምን ልስራ፣ ምን ላድርግ፣ እንዴት ልሁን ወደ ማለት መጣው። ከዛን አስከፊ ኮሮና መጠት ከቤት መውጣት የለ ምን ማድረግ የለ ምንም የለም። ፊዚዮቴራፒ ቦታው ላይ ያየሁትን እቃ ቦታ ያንን እቃ ከላ አምጣ እንዴት ላድርግ። ከዛም በኋላ ምንድነው አደረኩት? ወደ መፍትሄ መጣው። እናንተ አሁን ታድላችኋል። አሁንም ከኛ በኋላ እግዚአብሔር ማይፈጥር እንጂ ብፈጠር YCP ብትሉ በአማርኛም ብትሰርች ብታረጉ እንደ ድንገት እኔ ልመጣላችሁ ይችላል። እንደ ድንገት የወጁ እናት ልትመጣላችሁ ትችላለች። በእኛ ጊዜ ዛሬ 8 ዓመት እና ዛሬ 6 ዓመት CP ቅርና አውቲስቲክ ራሱ ብዙ ጊዜ ብዙ እንትን አልተባለለትም፣ አይገኝለትም። እኔ እንዶች ነበሩ ሲመጡብኝ ነበረ። ስለ CP እንዶች ነበር የሚመጡብኝ ነበረ። ስለዚህ ኪቦርዶቹን እኔ መጠቀም ጀመርኩ። አሁን CP ስትሉ ይመጣላችኋል። ይሄ ባፍናት ሰርች ስታረጉ ይመጣላችኋል፣ በድንገት ስለሚመጣ ማለት ነው። እና እድለኞች ናችሁ። ቢያንስ ቡፍዬን ገብታችሁ ቪዲዮዎች ውስጥ ታያላችሁ፣ ምን ለውጥ እንደመጣ ታያላችሁ፣ ምን አይነት ፊዚካል ቴራፒ እንደምሰራላት እያንዳንዶቹን ከጀመርኩበት ምን እኛ ልጆች ዛሬ ተሰራን ብቻ ዛሬ ነው የምሰራው። ለ1 ዓመት ራሱ ተከታታይ ብትሰሩላት ለውጥ ይመጣል፣ ብዙ ለውጦች ይመጣሉ። ፊዚካል ቴራፒ በጣም አስፈላጊና አስፈላጊ ስለሆነ ፕሊዝ እናቶች ከልጅነታችሁ ጀምሮ ካወቃችሁ በሕክምናም በፊዚዮቴራፒ ብዙ ለውጦች ሊመጡ ይችላሉና እናቶች በዛ ላይ ተጠቀሙ። ምክር የምትፈልጉ የተለያየ ነገር የምትፈልጉ 0913893336 ላይ ደውሉልኝ። የሚችለው ሼር አረግላችኋለሁ። የጠቀመኝን ሼር ላረግላችሁ እችላለሁ። ስለበዛ ሌላ የምትፈልጉትን የምሰራላችሁ ስለ ምግብ ሊሆን ይችላል፣ እንዴት ማጋገብን ሊሆን ይችላል። የምትፈልጉትን ኮመንት ላይም ጠይቁኝ። እናቶች አንድ እናትን ከጠየቀችኝ አንድ እናትን ከለወጥኩ ብዙ ነገር ስለሚጠቅመኝ ችግር የለምና ጠይቁኝ፣ እመልስላችኋለሁ። ከጠቀመኝ ከጠቀማችሁ ሼር አረጋችኋለሁ። ሰላማችሁ ብዝት ይበል። እግዚአብሔር አምላክ ይባርካችሁ። ቻው።